በወተት ላም እርባታ ላይ ሶስት ተስፋ የሚያስቆርጡ ወይም ደግሞ ወሽመጣችሁን የሚበጥሱትን ነገሮች ልንገራችሁ። እነዚህ ሶስት ነገሮችን ሳታውቁ በፍጹም እንዳትገቡ ብዬ እመክራለሁ። እነዚህ ሶስት ነገሮች እንግዲህ የከብት እርባታ ባለፈበት ከብቶችን ራሱ ማየት አልፈልግም ልትሉ ትችላላችሁ። እነዚህ ነገሮች ብታውቋቸው ከመጀመሪያ ገንዘባችሁን ኢንቨስት ከማድረጋችሁ ወይም ደግሞ ወጪ አድርጋችሁ ወደ ስራው እንቅስቃሴ ከመጀመራችሁ በፊት ማወቅ የሚኖርባችሁ ጉዳዮች ናቸው። የመጀመሪያ ብዙ ሰዎች እንግዲህ እኔም ከመጠየቃቸው ውስጥ እንዲሁም ደግሞ ሰዎችም ሲያወሩ ከምሰማቸው ነገሮች ውስጥ የወተት ላም እርባታ አዋጭ ነው ወይም ደግሞ ትርፋማ ነው ይባላል። ነገር ግን እንደየቢዝነሶቹ በጣም የተለያየ ነው። ለምሳሌ የፍየል እርባታን ብንወስድ፣ ከብት ማድለብን ብንወስድ፣ የወተት ላሞችን ብንወስድ፣ እንዲሁም ደግሞ ዶሮ እርባታን ብንወስድ ሶስቱም የተለያየ የትርፍ አመጣጥ ሂደት አላቸውና ከነዚህ ውስጥ ግን የወተት ላሞችን ስንመለከት እጅግ ረጅም ጊዜ የሚወስድ ነው። በቃ ቢዝነሱ ራሱን ችሎ ወጪ ገቢውን አስተካክሎ ገንዘብ ሜክ ማድረግ የሚጀምርበት ወይም ደግሞ በደንብ ትርፍ ማምጣት የሚጀምርበት ጊዜ የረጅም ጊዜ እቅድ መሆን አለበት። በአጭር ጊዜ በ2 ወርና በ3 ወር ጊደር እርጉዝ ጊደር ድርስ ክበድ ገዝቼ እንደገና ወተት አግኝቼ ገንዘብ ምናምን እለወጣለሁ ቶሎ ምናምን እንደዚህ የሚባል ነገር የለም። ይሄንን ከሀሳባችሁ አውጡት። የመጀመሪያ እንግዲህ እርባታው ራሱ የወተት ላም እርባታ የምንለው ነገር ኢኒሻል ኢንቨስትመንቱ ሃይ ነው አይደለም። በቃ ለምሳሌ በዶሮ እርባታ ብንመለከት በፍየሎችም በተለያዩ ነገሮች ከምንመለከታቸው በዚህ የወተት እርባታ ላቋቁም ብላችሁ 5 ጊደሮችን ብትገዙ እንኳን ስንት ብር ነው የምታወጡት? መነሻ ካፒታሉ ራሱ በጣም ከፍተኛ ነው። ያንን ደግሞ እንደገና እያባዛችሁ በወለዱላችሁ ቁጥር እንደገና መልሰው እርግዝና ይዘው እንደገና ደግሞ መልሰው ወተት የማምጣት ወይም ደግሞ መታለብ እስከሚጀምሩበት ጊዜ ድረስ ያለው ጊዜ በጣም ረጅም ነው። ስለዚህ ተጓዳኝ የሆኑ ወተት እንደምታገኙት ሁሉ ጎን ለጎን ደግሞ የምታወጡት ወጪ አለ። ይሄን ወጪ ጎን ለጎን እያስኬዳችሁ በጣም በአጭር ጊዜ ውስጥ እለወጣለሁ፣ በአጭር ጊዜ ውስጥ እንደዚህ አደርጋለሁ የምትሉ ሰዎች ካላችሁ አድቡ ነው የሚባለው አይደል? አድቡ ወይም ደግሞ ተረጋጉ ማለት ያስፈልጋል ማለት ነው። ስለዚህ በወተት ላም እርባታ ላይ በአጭር ጊዜ ውስጥ በቃ የሚባሉ ነገሮችን መተው ይኖርብናል። የረጅም ጊዜ የስራ እቅድ ያለን ተረጋግተን ቢዝነሱን በጣም እያሰፋን እምንሄድ ከሆነ በነገራችን ላይ የወተት እርባታ ደግሞ አንድ ጥሩነቱ ምንድነው? የሆነ ስቴጅ ላይ ከደረሰ በኋላ በቃ ከቁጥጥራችሁ ውጪ ነው የሚሆነው። ቢዝነሱ በጣም ልጥጥ የሚል ነው የሚሆነው። በቃ የመጀመሪያዎቹን 5 ጊደሮች ወይ 3 ወይ 2 ወይ 1 ገዝታችሁ ከነሱ ጋር የተወሰኑ አመታቶችን ትታገላላችሁ። ስራችሁ በጣም ጥሩ ከሆነ በነገራችን ላይ አሁን ደግሞ 2 የቀሩ አሉ። 3 ነው የነገርኳችሁ የምነግራችሁ፣ 2ቱ ደግሞ ይቀራሉ። እነሱ ናቸው እዚህም ላይ ደግሞ መሰረታዊነት መሆን ያለባቸው ማለት። ስለዚህ የሆነ ስቴጅ ላይ ሲደርስ የሆነ ቦታ ላይ ሲደርስ ከሆኑ ልፋቶች በኋላ በጣም ከአቅማችሁ በላይ ይሆናል። ሳታስቡት የሆነች ትወልዳለች፣ መልሳ እርግዝና ትይዛለች፣ ትታለባለች፣ በዚህ ስትሉ ወልዳለች፣ መልሳ በጣም ከቁጥጥራችሁ ውጭ ይሆናል። በጣም ትልቅ የሆነ ካፒታልን ይዞ የሚንቀሳቀስ አይነት እርባታ ነው የሚሆነው ከሌሎቹ ደግሞ ስናነጻጽር ማለት ነው። ስለዚህ በአጭር ጊዜ ውስጥ 2-3 ከብቶችን ገዝቼ ከፍተኛ የሚባል ትርፎችን ይዤ እንቀሳቀሳለሁ ብላችሁ እንዳታስቡ። የረጅም ጊዜ አርጉት እቅዳችሁ ማለት ነው። በ3 ወር በ2 ወር ምናምን አስቀምጣችሁ ከሆነ ሰርዙት፣ በቃ ቶታሊ ሰርዙት ነው የሚባለው አይደል? እቅጩን ተነጋግረን በንገባ ነው የተሻለ የሚሆነው። ስለዚህ እነዚህ ነገሮች ማየት ያስፈልጋል። ሁለተኛ ላይ ልግባላችሁ። ሁለተኛ ላይ አሁንም ወሽመጥ የሚበጥስ ነገር ነው። እንግዲህ ብዙዎቻችን ጥሩ የምትታለብ 25 ሊትር ያላት 30 ያላት ብለን ነው ከዝርያው የምናስቀድመው። እኔ የሚመስለኝ የእልበት መጠኗን ወይም ደግሞ የወተት ምርቷን ነው የምናየው ይመስለኛል። እኔም እንደዛ ስለሆንኩ ከዚህ በፊት ማለት ነው። ነገር ግን መሆን ያለበት ምንድን ነው? ዝርያ እናንተ ጋር ከመጡ በኋላ ነው የምታሻሽሉት። ምናልባት እናንተ ከ75-80% አካባቢ ገደማ የሆሊስቲን ዝርያ ገዝታችሁ ሊሆን ይችላል። እናንተ ጋር መታችሁ ግን ከ90 በላይ የምታደርጉት እናንተ ናችሁ። 92፣ 93፣ 95 እዚህ ደረጃ ታደርሷችኋላችሁ። ኦልሞስት በቃ ፒውር እስኪሆኑ ድረስ ማለት ነው። እናንተ ጋር መጥቶ በጣም የሚሻሻልበት ሁኔታ አለ። ነገር ግን ገበያ ላይ በጣም በቃ ፐርፌክት የምትባል ሆሊስቲን ገዝቼ ገበያ ውስጥ ስራ ውስጥ እገባለሁ የሚባል ሀሳብ እንዳይኖራችሁ። ይሄ የእናንተ ኃላፊነት ነው፣ የእናንተ ስራ ነው፣ እናንተን የሚጠብቅ አይነት ጉዳይ ነው። ስለዚህ ዝርያ ይሻሻላል። ቅድም እንዳልኳችሁ ነው። ዝርያውን ስታሻሽሉ አንድ ጊደር ተወልዳ እንኳን መልሳ እስክትወልድ ድረስ በትንሹ 2 ዓመት ከምናምን ይፈጅባታል። 2 ዓመት ከ3 ወር እስከ 2 ዓመት ከ5 ወር ድረስ ይፈልጋል። ስለዚህ ይሄ ማለት ግን ጊዜ ይወስዳል። 2 ዓመት ከምናምን ስለ አንዷን ያወራ ነው። 6-7
ጥጆች ኖሯችሁ ከነበረ ይሄን ያክል ጊዜ ይወስድባችኋል። ስለዚህ ከዚህ ጋር ተያይዞ አሁንም ዝርያ ሲሻሻል በአንድ ጀንበር አይደለም። በ2 ወር ጊዜ ውስጥ አሻሽዬ የሆነ ደረጃ ደርሳለሁ አይባልም። በአንድ ዙር አሻሽዬ ጥሩ የወተት እርባታን መሰረታለሁ አቋቁማለሁ ይባላል። ሁሉም ጋር ዞራችሁ ብትጠይቁ በትንሹ የ10 ዓመት ልምድ አላቸው። ትልልቅ እርባታ የምታዩት በጣም ኢንስፓየር የሚያደርጉን ማለት እኔን ጨምሮ በጣም በቃ ለስራው በቃ የሆነ ብርታት የሚሆኑ ፋርሞች አሉ። እነዚህ ፋርሞች ኋላ ታሪካቸውን ብትጠይቋቸው ምናልባት ከሀበሻ ድቅል የተነሱም ሊሆን ይችላሉ፣ አላቅም። ምናልባት ግን በጣም ከወረዱ አይነት ሆሊስቲኖች የጀመሩ ናቸው። እንግዲህ ሆሊስቲኖች ናቸው አብዛኞቹ የያዙት። ስለዚህ እነዚያን የጀመሩ ስለዚህ አሁን ግን ምን አድርገውታል? በጣም ዝርያቸውን እያሻሻሉ ይመጣሉ ማለት ነው። ያ ዝርያ ማሻሻል ማለት ለእርባታው ምሰሶ ማለት ነው። ምሰሶ ነገ ስራው በቃኝ ብትሉ እጅግ በማይገመት አይነት ዋጋ በጣም በከፍተኛ አይነት ዋጋ የምትሸጧቸው አይነት ከብቶች ይሆናሉ። ንብረት ናቸው። በትንሹ አንድን የፈረንጅ ላም ወይም ደግሞ አንድን የውጭን ዝርያ ላም ስትመለከቱ በአይምሯችሁ ውስጥ 300 ሺህ ብር አስቡ። 300 ሺህ ብር እየሄደች ነው ያለችው በ4 እግሯ ማለት ነው። ስለዚህ ይሄ ተደርድረው ስትመለከቷቸው ቀላል የሆነ ኢንቨስትመንት አይደለም የሚጠይቀው፣ ከበድ ያለ ኢንቨስትመንት ነው። ያንን ግን አንድ ሰው ተነስቶ በ20 እና 30 ሚሊዮን ብር ተነስቶ መክፈት የሚችል አይነት ሰው አለ ብዬ አላስብም። ይኖራል፣ ግን የተለመደ አይደለም። ስለዚህ እነዚህ እርባታዎች ግን የተፈጠሩት ከምንድን ነው? ከ10 ላሞች፣ ከ15 ላሞች፣ ከ5 ከ4 የተጀመሩት ማለት ነው። ስለዚህ ሁሉም ምናልባት ቢጠየቁ እኔ አላቅም፣ ቢጠየቁ ግን ምናልባት ከ10 ዓመት በታች ልምድ ያለው ምናልባት 150 ከብቶች ያሏቸው በየሶሻል ሚዲያ ላይ ታያላችሁ። ስለዚህ እነዚህ እንትኖች የ10 ምናልባት ከዛ በላይ ልምድ ያላቸው ናቸው፣ ወይም ደግሞ ስራው ላይ የቆዩ ናቸው። በዚህ እነዚህ አመታቶች ግን የብዜትን ስራ ሰርተዋል፣ የዝርያ ማሻሻል ስራ ሰርተዋል ማለት ነው። ተዋልደው ነው እዚህ የመጡት ማለት ነው። መጀመሪያ ኦልሞስት ጠፍታለች ማለት ይቻላል። የመጀመሪያዋ ከሆነ ሰው ላይ ገዝተው ያስገቧት አይነት እንትን ዝርያዋ ተሸንፈዋል ማለት ነው። አሁን በሚዳቀሉት አሁን በጣም በዝርያ እየተሻሻሉ ካሉት ኦልሞስት ወደ 100% እየተጠጉ ይመጣሉ ማለት ነው። ያ 35-40 ሊትር ይታለባሉ ተብሎ የምትሰሟቸው አይነት በዚህ አይነት መንገድ የመጡ ናቸው። ስለዚህ ዝርያ ማሻሻል ይጠበቅባቸዋል ወደዚህ ቢዝነስ ስትገቡ ማለት ነው። ስለዚህ አሁንም ዝርያውን ለማሻሻል እንዳልኳችሁ 2 ዓመት ከምናምን እንደው ጥጃዋ ከተወለደ ጀምሮ ብለን ብናስብ እሷን መልሳችሁ ደግሞ ለማሻሻል የተወለደችዋን መልሳችን ለማሻሻልና ወደ 100% ለማስጠጋት ከ90 በላይ ለማድረግ ደግሞ ስናስብ ጊዜ የሚባለው ነገር አለ። ስለዚህ በአንድ ጀንበር የምትፈልጉ ሰዎች ሰው ራሱ ባህሪ ያለው አይደለም፣ የተለያየ ባህሪ ያለው ፈጣን የሆነ ነገር የሚፈልግ ሰው አለ። ትዕግስተኛ ሆኖ ጸንቶ ሰርቶ መለወጥ የሚፈልግ ሰው አለ። ፈጣን የሆነ በ3 ወር ውስጥ ነው ትርፍ የምፈልገው የሚል ሰው አለ። አብዛኛው እንደዛ ይመስለኛል። ነገር ግን ወደ ቢዝነሱ ጠለቅ ብላችሁ ስትገቡ ያንን አይነት እነዛ ቢዝነሶች እንኳን ለምሳሌ አጫጭር ትርፎች ዶሮ እርባታ ላይ በጣም በስፋት አሉ። እነዛ ራሱ ኮንሲስተንሲ ይፈልጋሉ። የሆነ ቋሚ ሆናችሁ በዚህኛው 3 ወር እኮ እንዳሰባችሁ ላታገኙ ትችላላችሁ። በሚቀጥለው ግን 3 ወር ልምድና እንደገና ደግሞ አለማቆማችሁም ራሱ ዋጋ ይከፍላችኋል። ቀጣይኛው 9ኛው ወር እንደዛው ልትመቱ ትችላላችሁ፣ ልትመቱ ትችላላችሁ፣ ወይ ትርፍ ልታገኙ ትችላላችሁ። በዚህ ሁሉ ሂደት ውስጥ በ9 ወር ሂደት ውስጥ ግን ልምድ የሚባለው ትልቁ ምንድን የሚባለው ትልቅ የሚባል አይነት ነገር ታገኛላችሁ። ልምድን የሚያክል ነገር የለም፣ በገንዘብም ሊለካ የማይችል ነው ብዬ ነው የማስበው። ስለዚህ ከዚህ ጋር ተያይዞ ዝርያ መሻሻል ይኖርበታል። እንግዲህ ወደ አንደኛው ልመጣላችሁ ነው። እነዚህን ሁሉ ደግሞ አቅፎ የሚይዘውና እንደ ምሰሶ የምንመለከተው ደግሞ ግዢ ላይ ስህተት የምትፈጽሙ ከሆነ ወሽመጣችሁ አይደለም እኔ አላቅም ሞራላችሁ ተሰባብሮ ህይወት ያለው ነገር እስኪያስጠላችሁ ድረስ ባለው ነው የምትማረሩት ማለት ነው። ግዢ ላይ ሁሉም ሰው ገዝቶ ነው የሚገባው። ሁሉም ሰው እኔም እዚህ ሶሻል ሚዲያ ላይ የማወራው ሌላውም ወጥቶ የሚያወራው ሌላውም እየሰራ ያለው ሁሉም ገዝቶ ነው የጀመረው። ራሱ ፈጥሮ የጀመረ የለም። ወይም ደግሞ ነበረኝ የሆነ ቦታ አግኝቻት ነው ብሎ ሁሉም ገዝቶ የጀመረ ነው። ሲገዛ ግን ሁሉም ተሳስቷል። ሁሉም አልተናገሩም እንጂ ሁሉም እኔን ጨምሮ ነው የምላችሁ። ታዲያ እኔ እያወጣው አይደለም። እኔም እንደውም ትልቁን ስህተት የተሳሳትኩት እኔ ነኝ። ግን መሳሳታች ባነሳሳት ኖሮ በነገራችን ላይ በጣም ደካማ እኔ በግሌ በጣም ደካማ መሆን ሰው ነኝ። መሳሳቴ ነው ትልቁ ነገር። ምናልባት አሁን ላለሁበት ትንሽ ደረጃም እንትን ያልኩት ማለት ነው። ስለዚህ ሁሉም ሰው ተሳስቷል።
እኔ ፐርፌክት የሆነ ግዢ አድርጌያለሁ የሚል ሰው የለም። እኔ ሊኖርም አይችልም ብያ ምናልባት ከ10 ከብት 2ቱን ፐርፌክት ገዝቷቸው ሊሆን ይችላል። ሌሎቹ ግን ስህተቶች ናቸው። ነገር ግን እነዚህ ስህተቶች ወደኋላ ይስቡናል፣ ወደኋላ ያስቀሩናል። መሄድ ባለብን ፍጥነት ያክል አይወስዱንም። ቅድም ላልኳችሁ የረጅም ጊዜ ስራ ቀደም ነው ብያችኋለሁ። ዝርያ ማሻሻል፣ ዝርያ የሚሻሻለው መጀመሪያ የተሻለ ዝርያ ስትገዛ ነው። ስራው ላይ ደግሞ የራሷን እንኳን ወጪ መሸፈን የምትችለው ምን ያክል ታልባለች፣ ምን ያክል አቅም አላት የሚለው ነው። ምናልባት ራሷን ላትችል ትችላለች። ለምን መኖ የሚባል ነገር አለ። ከብቶች እኔ ብዙ ጊዜ ኢትዮጵያ ላይ ትንሽ ቅር የሚለኝ ነገር ምንድነው፣ በዚህ በወተት እርባታ ላይ ብዙ ሰዎች ከብትን ሲያስቡ አረንጓዴ ነገር ያስፈልጋቸዋል፣ ሳር ድርቆሽ ያስፈልጋቸዋል፣ ፎሬጅ ያስፈልጋቸዋል፣ በቃ በአጠቃላይ ራፌጆች ያስፈልጓቸዋል ብለው ያስባሉ። በጣም የጀርባ አጥንት መኖ ነው። መኖን ካስተካከላችሁ የወተት ላም ላይ አንድ ሊትር ቀጣይ ሰራላችኋለሁ። አሁን በዚህ ሳምንት እየሰራ ያለሁት ኤክስፐሪመንት በዚህ በወተት ላሞች ላይ አሁን በዚህ ሳምንት እስካሁን እያዳመጣችሁኝ ካላችሁ በነገራችን ላይ እስቲ የሆነ ምልክት ጻፉልኝ። እስካሁን አዳምጫለሁ ብላችሁ በጣም አመሰግናችሁ። በነገራችን ላይ በገንዘብ የማይተመን ነገር ነው ብዬ ነው የማስበው። ይሄንን ነግረውኝ ቢሆን ኖሮ እኔ አልሳሳትም ነበር። ግን እንደገና የተሳሳትኩትን ለማረም ይሄ ሁሉ ጊዜ አይፈጅብኝም ነበር። ስለዚህ በገንዘብ የማይተመን ነው። ምናልባት ልምዴን ሼር ላድርጋችሁ፣ 2 ሰው 3 ሰው ምናልባት ላድን እችላለሁ ብዬ ስላሰብኩ ነው። ስለዚህ እስቲ እስካሁን ያላችሁ ግን የሆነ ምልክት ስጡኝ። እስቲ በቃ የሆነ ነገር በሉኝ። በጣም ትመቹኛላችሁ። በጣም ወዳችኋለሁኝ፣ አከብራችኋለሁኝ። ለእናንተ የተሻለ ነገር ይዤላችሁ እመጣለሁኝ። ስላዳመጣችሁኝ በጣም አመሰግናለሁ። ይጠቅመኛል ብላችሁ እስካሁን ስለቆያችሁ ጊዜያችሁን፣ ገንዘባችሁን ምናምን ሰውታችሁ ማለት ነው። ስለዚህ ጉዳያችን ምን ላይ ነበርን? ማድነቅ ላይ ስገባ ረሳሁት። ስለ ግዢ ላይ ማንሳት የሚኖርብን ጉዳይ ምንድን ነው? ስህተት መስራት የለብንም። ስህተት ይኖራል። እናንተ በፈለጋችሁት መስፈርት የተቀመጠች ላም አታገኙ፣ ጊደር አታገኙ፣ ሌጣ ጊደር አታገኙ፣ ጥጃ አታገኙ። እናንተ ማታቋት ምናልባት ጄኔቲካል ጉዳይዋም ወይም ደግሞ ከዚህ በፊት የነበረው ሂስትሪዋ እናት አባት ምናምን የሚባሉ ነገሮች እንግዲህ እንደ ድጋፍ ይሆኗችኋል እንጂ ኤግዛክት የምትፈልጉትን እናንተ በሳይንስ የተማራችሁትን አይነት ላም ለእናንተ ተፈጥሮ አይገኝም። እሷን ግን ወስዳችሁ እናንተ በተወሰነ መልኩ እኔ መስፈርት ይሆኑኛል ብላችሁ የምታጠጋጉትን አይነት ገዝታችሁ እንደገና ታሻሽላላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከዚህ ከወተት እርባታ ጋር ተያይዞ በደንብ በቃ እነዚህ 3ቱ ነገሮች በደንብ እንድታስቡልኝ ፈልጋለሁ። ምናልባት እንግዲህ ትንሽ ደቂቃው አርዝሜዋለሁ ይመስለኛል። እንዳትሰለቹብኝ። ቀጣይ ደግሞ ምናልባት ደግሞ ሁለተኛው ኮመንት ምንድነው የምትሉልኝ? ከ3ቱ የትኛው ላይ እንድሰራ ትፈልጋላችሁ? ፓርት 2 እንግዲህ ቃል እየገባው እየሰራው ነው እስካሁን ያለሁት። ግን ትንሽ ወደ ፍየል ያለው በጣም ብዙ ጥያቄ በጣም እየበዛ ነው። በጣም ከመጠን በላይ እየበዛ ነውና እሱን ትንሽ ተብራርቶ ተከታታይ ቪዲዮዎችን ለቃለሁኝ። አሁን ደግሞ በዚህ ወተት ላሙን መጀመር ለምትፈልጉ ደግሞ ምነው ጠፋ ልክብን የሚሉ ነገሮች እያየው ነውና ስለ ወተት ላሞች እቺን አልኳችሁ። ዛሬ ከራሴ የተጨመቁ ነገሮችን የነገርኳችሁ። ሳይንስ ይላል አይደል? አዎ ስለ ዝርያ ይላል፣ ግዢ ላይ ይላል። ግን እነዚህ አሁን ከመጀመሪያ እስከ 3ኛ በቃ ከራሴ ጨምቄ የነገርኳችሁ ነው። በአጠቃላይ በቃ እንደዚህ ባላደርግ ኖሮ ብዬ የማስባቸው እስካሁንም እያስተካከልኳቸው ያሉ ነገሮች ናቸውና በቀጣይ እስቲ ስለምን እንድሰራላችሁ አሁን እየሰራው ያለሁት ሙከራ አለ። ይሄ ሙከራ 100% በሚባል ደረጃ በየቀኑ 1 ሊትር ወተት ጨምረውልኛል ላሞቼ። አውቄ እንዲቀነሱ አደረኩና እስቲ ምን ያክል ፐርፎርም ያደርጋሉ፣ በቃ ምን ያክል ነው አቅማቸው፣ እስቲ እነዚህ ያሉኝ እጄ ላይ ያሉ ላሞች እስከምን ድረስ ይሄዳሉ በቃኝ የሚሉበትን ደረጃ ልክ እንደ ዶሮዎቹ ማለት ነው። እንደዛ ለማድረግ ፈለኩኝና እየሞከርኩን ያለሁት በጣም የሚያስደስት አይነት ነገር በቃ ውጤት አለው ነው የምላችሁ። በየቀኑ ውጤት አለው። በተለይ ጠዋት ውጤት አለው። ከሰዓት ያው ምርቱም ቀነስ ስለሚል ማለት ነው። ስለዚህ ጠዋት ላይ ያለው ሊትራቸው ጨምሯል። ቶታል ሲሰሩትም ሙሉ በሙሉ የእልበት መጠናቸው ጨምሯል። ስለዚህ ከነዚህ ከ3ቱ በግዢ አይተናል። የረጅም ጊዜ ስራ እቅድ እንደመሆኑ አይተናል። በግዢ ላይ ስህተት እንዳፈጽሙና የረጅም ጊዜ ስራ እቅድ መሆኑንና እነዚህ መሰል ጉዳዮች አይተናል። ከነዚህ መርጣችሁ ንገሩኝ፣ ኮመንት አድርጉልኝ። በቀጣይ እመጣለሁ። ይመቻችሁ። አመሰግናለሁ።